ምንም ማቆ ነገር የለም እኔ ምንም ምን እንደሆነ ማቆ ነገር የለም እኔ ምንም ራስ አንሳ እኔ አላነሳው ምን አንሳ ራስ ተቀበል ጣት ናገኛው ቤት ውስጥ ተቀብሮ የነበረው ነገር ምን ማለት ተረጋጊ አፈር ይብሉ ተረጋጊ ሰላም ነካ ምንም አልሆንኩም ወረደብኝ ምንድነው ቆይ ምን ልትሆን መጣህ እኔ እንደባከንኩት እሱ እንዳይባከን ብዬ ነበር ጉርጓድም ቆፍረው ወድጄ እኮ አይደለም ልጄ ተሰቃይቼ እድሌ ነው እዚህ ሁሉ ውስጥ የከተተኝ እኔ ከኤልሳ ባለቤት ጋር ማልተገናኙም አልኩ እኮ በቃ የኤልሳ ባለቤት ሲጀመር አናወራም ከሚስቱ የተነሳ በቃ ተዘጋግተናል እሱም ሳይኝ ይገላምጠኛል እሷም ስታይኝ ተገላምጠኛለች ሁሌ በቃ የኔ ስቃይ ይታያችሁም በቃ አሁን ሰውየው ጠፍቷል ባሏ እንደዚህ ሆኗል እኔ ምንም ማቀው ነገር የለም በቃ ከሰውየው ጋር ማልተገናኙም አልኩ እኮ በቃ ጭራሽ አይደለም ቆሞ ሊያወራኝ ይቅርና ሲያየኝ ደሙ አይኑ ደም ይለብስ ሰውዬ እንዴት ነው አብሮኝ ቆሞ ሊያወራ የሚችለው ምንድነው የተለየ ማስረጃዎች ተገኝተዋል ተግባባን ከካሜራ ጀርባ በተለየ ሁኔታ የነገሩኝ ማስረጃዎች አሉ እና እኔ ምን አገባኝ ታረሰለ እናንተ መረጃ አርፈ ቁጭ በል አሁን እና ቀና በላይ አርፈ ቁጭ በላይ ያንዳንዱ የምጠይቅ ነገር ተናገራለህ አዎ ሁሉም ነገር እኔ ነኝ ያደረኩት አዎ በጠዋት መጥቼ ነበር አልጠጣውም አዎ በጠዋት መጥቼ ነበር እና እናቴ የሆነ ፌስታል ቋጥራ ሰጠኝ ነበር ይሄን ፌስታል ወስደ እነሱ ቤት ጥግ ላይ ቅበረው ምናምን ብላ ትእዛዝ ሰጠችኝ እኔም ደግሞ እንደነገርኩ የሷን ትእዛዝ ሁሉንም ነገር ነው የምቀበለው ሰለሞዳት ሁሉንም ነገር ታዝዣለሁ ግን ይሄ ነገር አሁን ሄደ ቅበር ካለችኝ ጊዜ በኋላ ከነጭራሹ ቀይር ከበፊቱ ጨካኝ አረመን ይሆናል ያገኘዋት እና የሆነ ደስ የማይል ነገር አላቸው እና የምጠራጠረው ነበር እሱም በቃ ማለት ያ አብሬው እኖራለሁ ሪሌሽኑ ወልጄዋለሁ ግን ደግሞ አኗኗራቸውንና የሚያደርጉትን ነገር አልወደውም ነበረ ትመክረዋለች ታውቃለህ ከሷ ከሌላ ሴት ጋር እንዲሄድ ምናምን እንዲተኛ ምናምን ትመክረዋለች ሴትዋ ማለት ከሴት ጋር እንዲሄድ በቃ ይጠጣል ምናምን ይሰክራል ምናምን ልጁ ከዛ የተነሳ በቃ እና ደግሞ እናት ጓደኛው እንደሆንኩኝ እያወቀች ከሌላ ሴት ጋር ሄድ ብላ ስትለው ይሄን ስሰማ በቃ ማቆም ስላለብኝ አቆምኩኝ እናቱ የምትለውን ሙሉ በሙሉ ስለሚፈጽም ምንም አልመሰለውም በኋላ ላይ ነው እኮ እንደዚህ እናንተ ከገባችሁ በኋላ ነው እንደዚህ መጮህም የጀመረው እንጂ ምንም አላለም ነበረ መጀመሪያ እንዴት አይነት ሰው እንደሆነ እኮ ማስረዳት ከበደኝ ግራም ያጋባ ሰው ነው ማለቴ አሁን ሁሌ እንደሚወደኝ እኮ አውቃለሁ ቤት ውስጥ ምናምን በጣም የሚንከባከበኝ ምናምን ነበረ ግን ሪሌሽኑን እኔ ባቆንኩበት ሰዓት ምንም እንዳልተፈጠረ በቃ ጸጥ አለ ጣት ነው እና ያጣት ምን ይሁን እንዴት ይሁን እንግዲህ የኛ ባለረቦች ወስደው ያንዳንዱ ነገር ያስመረመሩ ነው ያሉት ሉልም ደግሞ ወደዛ አካባቢ ሄዷል ከኛ ባለረቦች ጋር ነው የሚገኘውና እዚህ ግቢ ውስጥ ተቀብረው የነበረው ያ ነገር ነው ወንጀለኛ ነች አትግቡት እኔ በቃለሁ ይኸውልሽ ሰሚኛለሽ ምንም አይነት ታሪክ ቢኖር ነገሮችን ታስተካክላለሽ እዚህ ቤት ውስጥ የተቀበረ ጣት አግኝተናል ብዙ ነገሮች ዳርግማን እኛ ላይ ተግባራዊ እንዳይሆን እኛ ላይ እንዳይደርስብን እያልን ነው ከልጅ ልጅ እየተዋረድን እየመጣን ነገሮችን እያስኬድን ያለ ነው ልጅ እርግማን ደግሞ እርግማን ነው ታውቃለህ በእኛ ሀገር በእኛ ባህል የሚሰራ ነው እዚህ ኢትዮጵያ ውስጥ እኮ በእርግማን እኮ ነው ሰው እያለቀ ያለው አይደል እውነታ ነው አይደል ይሄ መቼም ውሸት አይደለም ሀገር ህዝብ የሚያውቀው ታሪክ ነው ዛሬ ለድብድብ መጋፈጡን አትይኩ ሴት ሆኖ እኮ ነው ቤት ውስጥ ቁጭ ብሎ የነበረው ምንም የለውም ወንድነቱ ተሰልቦበታል ወንድ አይደለም አሁን እሱ ይቅማል ያጠጣል ያጨሳል ሱሰኛ ሆኗል ስታረግ ነው ምን አይነት ንግክ ውስጥ ነው የገባው ለምን አርፋ አትቀመጥም ቆይ አንተ አሁን ይመለከታል ይሄ የሰው ህይወት አይደለም ይኸውልሽ የሰው እባክሽን ተረጋጊ ኤልሳ እባክሽን ተረጋጊ እኮ ተረጋጊ ተረጋጊ ይኸውልሽ እሱ ነገሮች እንዳስተካከለ ነው የሆነች ነገር ይገባኛል እባክህ ተረጋጊ በቃ ሉጣ በእናትህ አንተ ሰው ቤት የምታሳድበኝ አንተ በቃ ከዚህ ነገር ለመውጣት ብዙ ቦታ ሄጄ ነበረ በቃ እስከ ገጠር እስከ እሷ ዘመዶች እስከ አጎት እስከ አያት እስከ ሁሉም ጋር ሄጄ ነበር ግን ሊነግሩኝ አልፈለጉም በቃ ሳትሄድ እህቴ ውጪ ሳትሄድ ከመሄዷ በፊት እንተና መቶ ነበረ ታውቃለህ ልውል በቃ ሰላማዊ ህይወት መኖር እንደማልችል ልጄን ማሳደግ በሰላም እንደማልችል እና ይሄ ነገር ደግሞ በቅርቡ እንደሚሆን
እርግጠኛ ሆኖ ነው ሲነግረኝ የነበረው። በጭራሽ ምንም አይነት ነገር አልነበረም። ማለት ያው የሚያሳሰል ልጅ ነው አይተዋል። በጣም ያሳሳ ንጣቱ እንኳን በጣም የሚገርም ልጅ ነበረ። ግን እሱ እንደዛ ብሎ ሄዶ በሁለተኛው ቀን ምናምን ሽፍታ ነገሮች መውጣት ጀመሩ ሰውነቱ ላይ ማለት ነው። ሽፍታ ነገሮች መውጣት ጀመሩ። ከዛ እሱ ሽፍታ ምንድነው ብዬ ምናልባት የውሃ አለርጂክ ምናምን ሊሆን ይችላል ብዬ ውሃም እሽግ ውሃ ምናምን መጠቀም ጀመርኩኝ። ከዛ እሱን ምንም እንትን እያለ አይደለም። ከዛ እሱ ወደ እየሰፋ ሄደ። ከዛ ጭራሽ እንትን እንደዚህ ይሄኛው ነገር ሲመጣ በቃ ጥሎ ወጣ፣ ጠፋ። ምንም መጣውም ብሎኝ ወጣ። በዛው እንደሄደ ቀረ። ይሄ ማለት ምንም እንትን ምንም ማድረግ አልቻልኩም። በብዙ መንገድ ልፈልገው ሞከርኩኝ እንደነገርኩ ቅድም። አንተ ከዛ ተቀባት በኋላ ደግሞ ኤልሳ ላይ ደረሰባት የተለየ ነገር። እኔ ላይ ደረሰው ነገር አይታያችሁም? የዛኔ ራሱ ስንት ነገር አውርተን ነበር አይደል? እኔ ላይ ስንትና መከራ ስንት እሷ ላይ ደረሰው ብቻ ነው የታያችሁ። እኔ ላይ ደረሰው ነገር ምንም አልታያችሁም። በቃ ንዴት ላይ ስለነበርኩ ቤቷ ገብቼ ተናግሬያታለሁ። ይሄ ደግሞ ከልጇ ጋርና ከእሷ ጋር ምንም የሚያገናኘው ነገር የለም። በቃ ንዴት ላይ ስለነበርኩ ተናግሬያታለሁ። ምን የተፈጠረ ነገር ያለው አሁን ታሪኩን ነግሬያለሁ። ባለፈውም አሁንም እንድደግም ለምፈልግ ከሆነ በቃ አላቅም። ሁሌ ያ ልጅ እንዲመጣ ትፈልጋለች። እንደነገርኩ ነው የዘራችን እንዲቀጥል ትፈልጋለች። እሷም ሁሌ እሷ ተነዘንዝኛለች። ለምን አግብተህ እንደዚህ አታረግም? ለምን ልጅ ወደ ህይወታችን አታመጣ ምናምን እያለ እንዴት እንደሆነ እኔ ምንም የገባኝ አይደለም። እውነት ለመናገር ማለት ይሄ ነው ብለህ የምትናገረው ነገር አይደለም። ምክንያቱም ሁኔታው በጣም የሚከብድና ሰምቼውም አይቼውም የማላውቅ ነገር ነው አሉ። አሁን በቃ እህቷ ገጠር አንድ እህት ነበረቻትና የእሷም ልጅ እንደኔ ነበረች እና በቃ የእሷ ልጅ ጭራሽ አትቀበልም ነበረ። በቃ እኔ አላቅም ጭራሽ አትቀበልም። እንደዚህ አግቢ እንደዚህ ውለጂ ምናምን ትላት ነበር፣ ጭቀጭቃት ነበር እና እሷ እንደማትፈልግና ያን ነገር እንትን የባዕድ አምልኮ እንደሆነ ስለምታስብ ጥላት ጸበል ገባሽ ምናምን። እናትዮም በዛ ምክንያት ነው በቃ ሞተች። እኔ ደግሞ እዚህ ብዙ ቆይቻለሁኝ እና ማለት ከወለደች በኋላ እህቷ ከሄደች በኋላ ምናምን ነገር እዚህ ነበርኩ ብዙ ጊዜ ነው የማሳልፈው እና ከሱ ጋር ጥሩ ነገር እንዳልነበራቸው አውቃለሁኝ ነገር ያለው በሰዓቱ ከዛ ተባትም በኋላ ምናምን ነገርም ጥሩ ሁኔታ ላይም አልነበረችም። ያ ስመለስ የነበረው ሁኔታ በጣም አሳዛኝ ነበረ። በጣም እሷም እያለቀሰች ነበረ። ቢያንስ እንኳን እንዴት አንቺ ጥለሽኝ ትሄጃለሽ እዚህ ሁኔታ ውስጥ ሆኜ ምናምን ነገር ብላ በጣም ነበር የተሰማት፣ በጣም ነበር ያዘነችው ምናምን። እና ደግሞ እሱ ከመውጣቱ እሱ የሆነ ማለት እዚህ እኛ እንድናየው አልፈለገም ነበር መሰለኝ። ስናየው ነው በድንጋጤ ወደ መዛቱም የገባው ማለት ነው። እሷ ስትነግረው በቃ በዛ እንትን ብሎ ሄደ ቀረ። በዛው እንደሄደ አልተመለሰም። እሱንም እንደሚያናግረው ነበር እንግዲህ አስቦ የወጣው፣ ግን ከዛ በኋላ አልተመለሰም ጭራሽ። ይኸውልህ እያንዳንዱ ያደረካቸውን ነገሮች እናውቃለን። እያንዳንዱ ነገሮች ተግባባን። ግልጽ አድርገህ የምትናገር ይሆናል። ጭራሽ ሰማኸኝ? ሰው ቤት አስመጥተህ አሰደብከኝ። ይኸውልህ ተመልካቾቻችን እንግዲህ በጣም ይቅርታ፣ መግቢያ የለንም ነበር ለእናንተ ነገሮችን ለማስተካከል እየሞከረን ስለነበር ነው። ትንሽ ከእሱ ጋር አለመግባባት ውስጥ ገብተን ነበረ። እኛው ጋር ነው ያደረው። እኛው ጋር ነበር አቆይተን የነበረው። የተለየ ምርመራዎችን ስናደርግ ነበር እሱንና እነዛ ምርመራዎች እንግዲህ ብዙ ያገኘናቸው ነገሮች አሉ። በሂደት ለእናንተ የምናሳውቃችሁ። ከዛ ውጭ ግን እዚሁ እነ ኤልሳ ቤት ነው ተመልሰን የመጣ ነው ማለት ነው። እነ ኤልሳ ጋር የተፈጠረውን እያንዳንዱ ነገር በደንብ ለእናንተ ማሳይተናል። እነሱ ጋር የተደበቀ ነገር ይኖራል ብለን እናስባለን። እዚህ ቤት ያመጣ ነው ደግሞ ለምርመራችን እንዲመች እንዲሁም ደግሞ እናቱ ወደዚህ የምትመጣበትን መንገድ በሂደት ስለምናመቻች እዛው የሚቀርቡ ቦታ ላይ ነገሮች እናስተካከላለን ብለን አስበን። ትሰማኛለህ? ይኸውልህ የኤልሳ ባለቤት ካንተ ጋር ለመጨረሻ ጊዜ እንደተገናኘ ኤልሳ ነግራኛለች። የት ነው ያደረከው? ስማኝ፣ ምንም ስለምታው በቃ የማውቀውን ነገር ነገርኩ። ለምን እንደሄድኩ አዳሩ ሙሉ ከኔ ባልደረቦች ጋር ስትጫጫው ነበር። ከኔ ጋርም ደግሞ በተወሰነ መልኩ ስትከራከር ነበር። እና ታዲያ ምንድነው የማላውቀው ነገር? የመጨረሻው ነገር ትክክለኛ ነገር ነገረኝ። ለመጨረሻ ጊዜ የኤልሳ ባለቤት መጥቶ የነበረው አንተ ጋር ነው። ከዛ በኋላ ወዴት ነው ሄደው? እኔ ከኤልሳ ባለቤት ጋር አልተገናኘሁም አልኩ እኮ በቃ። የኤልሳ ባለቤት ሲጀመር አናወራም። ከሚስቱ የተነሳ በቃ ተዘጋግተናል። እሱም ሳይኝ ይገላምጠኛል፣ እሷም ስታይኝ ተገላምጠኛለች። ሁሌ በቃ የኔ ስቃይ አይታያችሁም። በቃ እነሱ ላይ የደረሰው ስቃይ ብቻ ነው የሚታያችሁ አይደል? ሁሌ እነሱ እኔ ላይ የሚያደርሱን ስቃይ እናንተ አይገባችሁም ሲጀመር። እሺ
ለመጨረሻ እኔ በቃ ስለ ባለቤቷ ምንም ማቀው ነገር ይኸውልህ ስማኝ ተረጋጋ መጀመሪያ ይኸውልህ እያንዳንዱ የምጠይቅን ጥያቄዎች ግልጽ በሆነ መንገድ ተረጋጋ እዚህ ጋር ዋሽተሃል እያልከኝ እንዴት ነው የምረጋጋው እኔ አዎ ብዙ ነገሮች ዋሽተናል ብዙ ነገሮች ደብቀናል ኤልሳ ነገረችን ነገር አለ ከዛ በተጨማሪ እኛ ባጣራናቸው መልኩ ብዙ ነገሮች ላይ ደርሰናል እኛ ተግባባን ስለዚህ ግልጽ አድርገህ የምትነግረን ነው የሚሆነው የኤልሳ ባለቤት ለመጨረሻ ጊዜ አንተ ብዙ ችግሮች እንደፈጠርክና ይሄንን ቤት ደፍረ መምጣትን ሲሰማ አንተን ሊያናግር ላገኝ መጥቶ ነበር ከዛ በኋላ ደብዛው እንደጠፋ ነው ኤልሳ ነገረችን ወዴት ነው የሄደው ወይስ ለመጨረሻ ሰውየው ከነጭራሹ ላይኑ ነው የሚጠላኝ አልኩ እኮ ሲያየኝ ራሱ አይወደኝም ለምንድን ነው የሚጠላኝ በቃ እኔ ምን አውቃለሁ እኔ ሚስቱን የምቀማበት ይመስል ወይ ደግሞ አላቅም እኔ በተፈጠረው ነገር እኔ ምን እንደሆነ አላቅም እኔ ሁሌ ሳይኝ እሱም ሳይኝ ፊታቸውን የሚከሰክሱብኝ በቃ ሁሌ አንድ ቀን እንደውም እኔ ላይ ራሱ ዝቶብኛል ምን ማለት ነው ዝቶብኛል ከኤልሳ ጋር አሁንም ድረስ ግንኙነት አላችሁ እኔ የምንም ግንኙነት የለኝም ከሷ ጋር በቃ አላቅም እኔ እሱ ከመጠርጠር ምናልባት ወይ አላቅም እኔ በቃ ምንም እሱ እኮ የራሱን ህይወት አስተካክሎ ከኤልሳ ጋር በጥሩ መንገድ መኖር ይችላል እኔ ኒታዊን በቃ ይሄው አሁን በህይወት መኖር ይችላል አይደለም እዚህ ቦታ ላይ የለም እያልኩ እየነገርኩ ነው ያለው እኔም እኮ እኔ ምን አገባኝ ታዲያ እሱ የትም ይጥፋና እኔ ነኝ እንዴ ከኔ ጋር ነው እንዴ ግዴታ መገኘት አለበት እንዴ እኔ ሰውየው ነገርኩ እኮ ሰውየው በቃ አይወደኝ እኔ ከማይወደኝ ሰው ጋር ምን እሰራለሁ በቃ አይወደኝም አልኩ እኮ ሰውየው ከነጭራሹ ሳይኝ የሚጣላኝ ሰውዬ ጋር እንዴት ነው ታገናኝ ይችላል አወራ የምችለው እንዴ አሁን ሰውየው ጠፍቷል እንደዚህ እኔ ምን አገባኝ እኔ እንዴ እሺ እኔ ግራ እየገባችኝ ነው እኔ ማለት ለኔ ህግ የለም ነው ለኔ በተለየ ሁኔታ አንተ እንደሚጠላ ስትናገር ነበር አዎ በቃ በጣም ነው የሚጠላኝ አይወደኝም በቃ ሳይኝ በገባ በወጣ ቁጥር ሲያየኝ እኔ አይኑ ደም ነው የሚለብሰው እኔ ምን አድርጌው እኔ በቃ ምንም ግንኙነት ስላለ ነው ወይስ ሌላ ምናልባት በቀድሞ ግንኙነታችን በጣም ወይ አላቅም እኔ ከዛ ውጪ ደግሞ እዚህ ቦታ ላይ መተሰዝት ሆን በላይ የእሱ ነገር መውጣት ተከታትለ እሱ ከወጣ በኋላ እንደመጣ ነበር የሰማነው እሱ መውጣቱን ለምን አስፈለገ የሆነ ጠጥተ ከሆነ እሱ መውጣቱን መጠበቅ መቻል የለብንም እኔ በቃ ድንገት ነው የገባሁት አልኩ የዛኔም ስገባ ድንገት ነው የገባሁት መጠጥ ይጠጣሉ ተብለው የሚታሰቡ ሰዎች መጠጥ የሚጠቀሙበት ሰዓት ላይ አይደለም ማለዳ አካባቢ ነበር የእሱ ነገር መውጣት ተከትለ ዝታይ ነበረውና ይሄ ሁሉ ነገር ግጥምጥሞች ሊሆን ደግሞ አይችልም እሱ መውጣቱን ጠበቅ ጧት ላይ ጠጥቼ ነበር አልክ ከዛ በኋላ ደግሞ መተዚህ ቦታ ላይ ዘተ ነው የዚህ ልጅ ጉዳይ ውስብስብ ነው እኔ ስለሱ መውጣት ምንም ማቀው ነገር የለም እኔ ማቀው ይዛኔ ጠጥቼ ስለነበር ገባው እሱ የለም በቤት ውስጥ ቢኖር ራሱ ከመዛት አልመለስም ነበር ሰማኛል ይዛኔ ንዴቴ ከመዛት እሱ አይደለም ሌላም ሰው ቢኖር ራሱ ከመዛት አልመለስም በቃ የኔ ህይወት እንደነገርኩ ተመሰቃቅሏል በቃ እዛ ጋር አይምሮዬ እያሰበ ያለው እነሱ ጋር ሂጂ ያን ነገር ማድረግ ብቻ ነበር አርጌ ሄድኩኝ በቃ አሁን ሰውየው ጠፍቷል ባሏ እንደዚህ ሆኗል እኔ ምንም ማቀው ነገር የለም በቃ ከሰውየው ጋር ማልተገናኘውም አልኩ እኮ በቃ ጭራሽ አይደለም ቆሞ ሊያወራኝ ይቅርና ሲያየኝ ደሙ አይኑ ደም ይለብስ ሰውዬ እንዴት ነው አብሮኝ ቆሞ ሊያወራ የሚችለው እኔ ግራ እየገባችኝ ነው እናንተ ራሱ ነው ያላቅም እኔ እንዴት ነው ለህዝቡ እየኖርን ነው ትላላችሁ አይደል እንዴት ነው በዛ ልክ ከዛትከ በኋላ ነገሮችን ለማድረግ አልተመቻቸልም ወይስ ዛቻ የውሸት ነበር በቃ እኮ ነግሬያለሁ በጠጥቼ ስለነበር በቃ ዛትኩባት በቃ የዛኔ አይምሮዬ ሲያስብ የነበረው መዛትን ነበር ጠጥቼ ነበር እንደነገርኩ ማረጋውን ነገር ሳላላውቅ ሄጂ ዛትኩባት በቃ ከዛም በኋላ ከነጭራሹ አይቻትም እሷንም ሆነ ባለቤቷን አይቻቸው አላቅም እያልኩ እኮ ነው በቃ ከዛም በኋላ እንዴት ነው የኔ ስቃይ ለምን ደግሞ የማይገባችሁ እኔ የኔ ስቃይ የኔ የቤተሰቤ ስቃይ የእናቴ መታመም እንዴት ነው የማይገባችሁ ስለእንደ ገና እናትህን ምን መረምራት ነው የሚሆነው እናትህ ጋርም ብዙ ማስረጃዎች አግኝተናል የኔ ባልደረቦች ብዙ ነገሮችን ሲያጣሩ እናትህም ብዙ ነገሮች ላይ ተሳታፊ እንደሆነች የሚያሳይ ትልቅ ማስረጃዎች ስለምን ተሳታፊነት ነው ቆይ ያወራ ያለው ስለምን ነገሮች አሉ ተግባባን አሁን አዳር ሙሉ ካንተ ጋር ስንለፋለፍ ነው የነበረው ከዚህ አሁን እኮ ነገርኩ እኮ እኔ እኮ ነግሬሃለሁ እኮ አሁን አንተ እኮ አልገባህ ያለ እኮ እኔ ከሰውየው ጋር ጭራሽ አይደለም እንዴት ነው ቆይ ሊገባ ያልቻለው እንዴት የነሱን ወሬ ሰምተህ የነሱን ወሬ አምነህ እንዴት እኔ ላታምኝ ቻልክ ምክንያቱም አንደኛ እዚህ ቦታ ላይ መተስተሃል ሁለተኛ ከኤልሳ ባለቤት ዝቻለሁ አልዛትኩም አላልኩም ለመጨረሻ ጊዜ ተገናኘው አንተ ነበርክ እዚህ ቦታ ላይ መተህ ከዛትክ በኋላ በማግስቱ ደግሞ የኤልሳ ልጅ መታመም ጀመረ እንዴ እኔ ምን አውቃለሁ እኔ ምን አገባኝ ታዲያ እሱ የኤልሳ ልጅ በመታመሙ እንዴ እኔ ምን አገባኝ እኔ መጥቼ እኔ አሁን አንተ ጋር መጥቼ ስላወራሁ አንተ ትታመማለህ ማለት ነው የኔ አፍ የሰው በሽታ ነው ማለት ነው እኔ የምትላቸው ነገሮች እንዳለ ግራ እየገቡኝ ነው በቃ አሁን እኔ ወይ ልሂድበትና እኔ ልቀቀኝ በቃ ልሂድበት ከዚህ ወዴትም አትሄድም እያንዳንዱ ነገር አጣርተን እስክንጨርስ ድረስ ከኛ ጋር ነው የምትቆየው ከዛ በተጨማሪ ደግሞ አንተ ወንጀለኛ ሆነ የምትገኝ ከሆነ ነጠፋቸው እያንዳንዱ ጥፋቶች ስለምን ወንጀል ነው የምታወራው በቃ መጥቼ ተግባባን ያ ሁሉ ነገር እኮ በቃ መፈጠርም እኮ የለበትም እኮ ነግሬሃለሁ አይደል እንዴ የምን ፍርድ የምን ህግ በቃ መጣው ተናገርኳት ጠጥቼ ነበር በቃ አይኑ በቃ
ለሱ ጥፋተኛ ነሽ። በቃ ጥፋተኛ አጥፍቻለሁ። በቃ አሁን ልቀቁ ልሂድበት። አሁን የኤልሳ ባል ጭራሽ ሌላ እንትን እያመጣችሁ ሌላ ታሪክ እየፈጠራችሁ እንትን እያላችሁብኝ ነው። እኔ ከሰውየው ጋር አይደለም ልገናኝ። እኔ በቃ አንድ ነገር ለምን እንድደጋግም ታደርገኛለህ? በቃ እንደነገርኩ ሰውየው ራሱ ከካሜራ ጀርባ እየጠሩኝ ነው። ተመልሼ መጣ ነው የሚሆነው። ተመልካቾቻችን አንዴ ተመልሼ መጣ። እኔንም ልቀቁኝ። በቃ ልሂድበት። ሰማኛለህ እንዴ? አንተ ላይ የተለየ ማስረጃዎች ተገኝተዋል። ተግባባን? ከካሜራ ጀርባ በተለየ ሁኔታ የነገሩኝ ማስረጃዎች አሉ እና እኔ ምን አገባኝ ታዲያ ስለእናንተ መረጃ? አርፈህ ቁጭ በል። አሁን ና ቀና በላይ አርፈህ ቁጭ በላይ እያንዳንዱ የምጠይቅህን ነገር ትናገራለህ። ከካሜራ ጀርባ የማውቀውን ነገር እየነገርኩ ነው አልኩህ። የነገሩኝ ነገር አለ ከካሜራ ጀርባ። ከዛ በተጨማሪ ከእናትህ ጋር የሰራ ወንጀል እንዳለና ምንም አይነት ወንጀል የለም። ጭራሽ እሷን አታስገቧት። እናቴን እዚህ ውስጥ አታስገቧት አድርገህ የማትናገር ከሆነ ደግሞ ከዚህ በላይ ከፋ ነገር ይደርሳል። ምንድነው? አሁኑኑ ግልጽ አድርገህ ንገረኝ። ከዚህ በላይ ምን ልንገርህ? አንተ ላይ የተለየ ድብደባ ይደርስብሃል። ንገረኝ አሁን እዚህ ቦታ ላይ በቃ የሰው ልጅ በመደብደብ ነው ማለት ነው እንትን የምትሉት? ተናገር። እያንዳንዱ ነገር ምንድን ነግረህ ነው ፈልገው? በቃ ማውቀውን ነገር እንዳለ ነግሬሃለሁ። በቃ ከባልየው ጋር አልተገናኘሁም አልኩህ። ግልጽ አድርገህ ንገረኝ አሁን እዚህ ቦታ ላይ ለምን መጣ? ያለበዛ ካሜራውን አጥፍቼ የተለየው ነገር በቃ ነገርኩህ እኮ እኔ በቃ ነግሬሃለሁ። በቃ በጊዜው ተናድጄ ጠጥቼ ስለነበረ በሚያደርጉብኝ እኔ ላይ በሚያደርሱብኝ በደል በቃ አንተም ስማኝ። በቃ ስማኝ። አዎ በቃ አጥፍቻለሁ። እሺ ንገረኝ። ግልጽ አድርገህ እያንዳንዱ ነገር ንገረኝ። አዎ በቃ ሁሉንም ነገር ነው ያደረኩት። ሁሉንም ነገር እኔ አውቄ ነው ያደረኩት። በመጀመሪያም በጣም ጥሩ አመንከው። እሺ ይህ ሁሉ ነገር ደግሞ ያደረኩት ፈልጌ አይደለም። በቃ ሁሉም ነገር እንደነገርኩ ሁሉንም ነገር ፈልጌ አይደለም። እኔ እንደዚህ ወጣትነቴን እዚህ የማይሆን ነገር ውስጥ እንዳለ የገባሁትን ነገር እንዳለ ነግሬሃለሁ። በቃ እኔ ፈልጌው አይደለም ሁሉንም ነገር አድርጌያለሁ። መጥቼ ሁሉም ነገር እኔ ነኝ ያደረግኩት። በጠዋት መጥቼ ነበር። አልጠጣውም። በጠዋት መጥቼ ነበረ እና እናቴ የሆነ ፌስታል ቋጥራ ሰጠኝ ነበር። ይህን ፌስታል ወስደ እነሱ ቤት ጥግ ላይ ቅበረው ምናምን ብላ ትእዛዝ ሰጠችኝ። እኔም ደግሞ እንደነገርኩ የእሷን ትእዛዝ ሁሉንም ነገር ነው የምቀበለው። በቃ ነግሬሃለሁ አይደል? ስለዚህ ማለት ግቢ ውስጥ ነው ቅበረው የተባልከው? ወስደ እነሱ ግቢ ውስጥ ወስደ ቅበረው አለችኝ። ከዛ እኔም ፌስታሉን ወስጄ እየቀበርኩ እያለ ኦልሬዲ ጨርሻለሁ። የሰው የእግር ኮቴ ስሰማ ምናምን እየሮጥኩ ዘልዬ እንዳይነቁብኝ እየሮጥኩ ዘልዬ ቤታቸው ገብቼ ለማስቀየስ ሞከርኩኝ። ከዛ በኋላ ገብታ ይዛትከው እያንዳንዱ ነገር ተፈጠረ የተባለው ነገር የሆነው አንተ ግቢ ውስጥ መጣ። በቃ እኔ ማንም ሰው እንዳይነቃብኝ ስለፈለኩኝ ማንም ሰው እንዲነቃብኝ አልፈለኩም ነበር። ምንድነው ትቅበር ብላ ሰጠች? በቃ እኔ ምንም አውቀው ነገር የለም። ምን ማለት ነው? ምንም አውቀው ነገር የለም። ፌስታል ሰጠችኝ። ወስደ ቤታቸው ጥግ ላይ ቅበር አለችኝ። ወስጄ ቀበርኩኝ። በቃ ሰው ያ ነገር ምን እንደሆነ እንዲያውቅ ስላልፈለኩኝ በቃ እየሮጥኩኝ የቤታቸው ዘልዬ ገባው። ከዛ ያን ነገር ተፈጠረ። በቃ ስለዚህ ሆን ብለህ እዚህ ቦታ ላይ ገብተህ ያን ነገር ቀበርክ። ሰው ያቀብስ ይመስል ወይ ደግሞ ኮቴ ነገር ስትሰማ መተህ እዚህ ቦታ ላይ ዛትክ ማለት ነው። በቃ ያ ሁሉ ነገር ያደረኩት በቃ እንዲነቁብኝ ስላልፈለግኩኝ ነው። በቃ ያን ነገር እንደተቀበረ ማንም ሰው እንዲያውቅ እናቴ ማንም ሰው እንዲያውቅ ስላለችኝ ወስጄ ቀስ ብዬ እሺ። ከዛ በኋላ ይህንን ነገር አደረግክ። እዚህ ቦታ ላይ መተህ ዛቻ ፈጸምክ። ከዛ ስለ ሁኔታው ቅበር ስለተባልከው ነገር ሄደህ እናትህን አልጠየቅም ነበረ? እኔ ምንም የጠየኳትም ነገር የለም። ወስደ ይህን ነገር ቤታቸው ቅበር እንዳለችኝ እኔም ወስጄ ማንም ሰው እንደሌለ እሷም ደግሞ ከቤት እንደማትወጣ በልጁ ምክንያት ከቤት እንደማትወጣ ምናምን ስለማቅ እኔም ቀስ ብዬ ቤት ሄጄ የባሏን እግር ጠብቄ ወስጄ ቀበርኩኝ። አላቅም። ከዛም በኋላ የሆነ የእግር ኮቴ ምናምን ሰማው። በቃ እንዲነቃብኝ ማንም ሰው እንዲባንብኝ ስላልፈለግኩ የቤቷ ገብቼ በቃ መነጫነጭ ወይም ደግሞ ያን ነገር ብዙ እንትን ብዬ ወጣው። በቃ እኔ ልቀቁኝ፣ እኔ ልሂድበት፣ በቃ እኔ ልሂድበት። በቃ እስካሁን የሰራቸውን ነገሮች አውቀን እንኳን አልለቀቅንም። አሁን ብዙ ነገሮችን እየተናገርክ ነው ያለው። ስለ እናትህ ባህሪ፣ ስለ እያንዳንዱ ነገር ንገረኝ። እናቴን ነገር ላይ እንደሰጠችኝ አላውቅም ብለሃል። እኔ እንደሰጠችኝ በቃ ወስጄ በኋላ እናትህ ላይ የተለየ ነገር የተነበረ እናቴ በቃ ያን ነገር እንደዛ አድርግ ካለችኝ በኋላ ቅይር ያለብችብኝ ጭራሽ። ከዛ ከመጀመሪያውም ሌላ ባህሪ ይዛ መጣች። አክስቶቼ ዘመድ አዝማዶቼ ራሱ እኛ ጋር እየመጡ ምናምን ነገር መኖር ጀመሩ። አክስቴ የሆነች አክስቴ አለች።
እሷ ራሱ ፊቷን ቀያየረችብኝ። እኔ አላቅም ምን እንደተፈጠረ ምን ቅበር እንዳለችኝ አላቅም። እዚህ ጋር እንደነገርኩ ምን እየተፈጠረ እንደሆነ ራሱ ምንም ማውቀው ነገር የለም። እናቴ ራሱ ጭራሽ እኔን ለማናገር ራሱ ፍቃደኛ አይደለችም። በቃ ይሄን ነገር ወስጄ ቀበርኩኝ። ከዛ ቀን በኋላ ጭራሽ እኔን ራሱ ለማናገር ፍቃደኛ አይደለችም። ቤት ውስጥ ራሱ እንደ ልጅ ራሱ አይቆጥሩኝም። በቃ እኔ በቃ እኔ እንደነገርኩ ነው። በቃ እኔ ወጣትነቴን በእንደዚህ አይነት ነገር ነው በቃ እያሰለፍኩ ያለሁት። በቃ ወይ ከዚህ ነገር ታወጣኝ እንደሆነ ወይ አውጣኝ። በቃ አላቅም። እኔ ሰማለህ አሁን ያደረካቸው ነገር እየተናገርክ ነው ያለው ከእንዳንተ አይነት ሁሉንም ነገር በቃ እኔ ፈልጌ አይደለም እያረኩ ያለሁት። ምን ማለት ነው እኔ ፈልጌ አይደለም ሁሉንም ነገር በቃ እናቴ ነች እንደዚህ አድርጋ ያለች። እናትስ ብትሆን እኔ አላቅም። እኔ ጭንቅላቴ እሷ ተቆጣጥራኝ ይሁን በምን እንደተቆጣጠረችኝ አላቅም። ያን ነገር አድርጋለችኝ ወስጄ ነው የማደርገው። እኔ ወይ ከእናት ውጭ ይህንን ነገር እንድታደርግ የሚያስገድድ ሰው አለ ወይ? ቤት ውስጥ መጥቶ አንተን በተለየ ሁኔታ አላቅም። እኔ ግን ብቻ ይህን ነገር ካደረግኩኝ በኋላ ሙሉ ዘመድ አዝማድ ነው እንዳለ ይጠላኝ። እኔ ለምን እንደጠሉኝ አላቅም። ለምን ፊታቸው እንዳዞሩብኝ ለምን እኔ አላቅም። እኔ አሁን ላይ በጣም እየተሰቃየው ነው። ጭራሽ የዘመድ አዝማድ እኔን መጥላት ይቅርና እናቴ ራሱ ፊቷን አዙራብኛለች። ሰማኛለህ? ፊቷን ራሱ እንደዛ በፈገግታ እንደዚህ አርግ የምትለኝ እናቴ ራሱ ጭራሽ ፊቷን አዙራብኝ። አሁን ከነጭራሹ እኔን ለማናገር ራሱ ፈቃደኛ አይደለችም። ልታናግረኝ ቤት ውስጥ ራሱ የሚበላ ራሱ ምግብ እንካብ ራሱ ብላ ራሱ አሰጠኝም። እኔ ይሄ ሁሉ ነገር ምን እየተፈጠረ እንደሆነ ምን እየተካሄደ እንደሆነ ምንም አውቀው ነገር የለም። በቃ ይሄን ነገር እናትህ ላንተ ብላ ያንተን ነገር ለማስተካከል ብላ ይሄንን ሁሉ ነገር አድርጋለች። አንተ ደግሞ ምናልባት ተመልካቾቻችን እንግዲህ ያው ህይወት ለማስተካከል ከተባለ ማለት ነው ምን አይነት ነገር እንዳደረጉ እናት ለምን ይሄንን ሁሉ ነገር ማድረግ እንዳስፈለጋት እርግጠኛ ባንሆንም፣ ነገር ግን አሁን ሁሉ እየነገረን ያለው በተለየ ሁኔታ እናት የምታምነው እምነት አላት። ከዛ እምነት ደግሞ ልጇ እንዲወጣ ወይም ደግሞ የልጇን ህይወት ላለማጣት የተለያዩ መንገዶችን እየተጠቀመች ነው ያለችው። ለምን በዚህ ልክ ማድረግ እንዳስፈለጋት ግን አናውቅም። እሺ ከዛ በኋላ እናትህ ይሄን ሁሉ ነገር አደረገች። ዘመድ አዝማድ ላንተ ያለው ጥላቻ በተለየ ሁኔታ እንደጨመረ ነው እየተናገርክ ያለውና አንተ ግን እኮ ትእዛዞችን ፈጽመሃል። እኔ ሁሉንም ትእዛዝ እኔ በቃ እናቴን ስለምወዳት ሁሉንም ነገር ታዝዣለሁ። ግን ይሄ ነገር አሁን ሄደ ቅበር ካለችኝ ጊዜ በኋላ ከነጭራሹ ቀይር ከበፊቱ ጨካኝ አረመኔ ሆና ነው ያገኘኋት። እኔ ይሄ ቅበር ያለችኝ ነገር ምን እንደሆነ ራሱ አላቅም። እኔ ከዛን ቀን በኋላ እኔ አላቅም። እሺ እናትህ እነዚህ ነገሮች ሁሉ አስደረገች። ዘመድ ደግሞ ለአንተ ያለው አመለካከት ተለወጠ ነው። ያው እናትህ እናት ነች፣ ለአንተ ጥሩ ጎን ነው ሊኖራት የሚችለው። ይህን ነገር ካረከ በኋላ ለኤልሳ መተህ ለመናገር አልሞከርክም ወይ? ደግሞ እዚህ ግቢ የተቀበረውን ነገር ደግመህ ለማየት አልሞከርክም? ታወቀ ይሆን ብለህ ለማጣራት አልሞከርክም ነበር? ጭራሽ ከነጭራሹ ምንም በቃ ከነጭራሹ ከዛን ጊዜ በኋላ እነሱ ቤትም አልመጣሁም። ነገርኩህ እኮ ከዛ ከነጭራሹ እዛ ቤት ዝርም ብዬ አላየሁም። በቃ ወደዛ ጋርም አልመጣሁም ጭራሽ አይደለም ወደ ቤታቸው ልመጣ ከነጭራሹ እሷን ራሱ አይቻት አላውቅም። ምን ያደርጋል ብላ ነበር እናት ላንተ? እኔ ምንም ነገር ወስደህ ብቻ ይሄን ነገር ቅበር፣ ይሄን ነገር ሂድና እነሱ ቤት ማንም ሰው ሳያየህ ቅበር አለችኝ። እኔም ባልየውን እንደነገርኩ ነው። እኔ የእናቴን ትእዛዝ እቀበላለሁ። እኔ ሁሉም ነገር ይሄን ነገር አድርግ ካለችኝ እንደነገርኩ እኮ ነው። ከብዙ ሴቶች ጋር የማንም እናት አታረገውም እኮ፣ ግን ከብዙ ሴቶች ጋር ሂድና ተኛ ስትለኝ ሂጂ እንደምተኛ ነግሬያለሁ አይደል? በቃ ይህን ነገር ደግሞ ከማድረግ ወደኋላ አላልኩም። ሂድና ይህን ነገር ቅበር፣ እነሱ ቤት እንደዚህ አድርግ፣ ወስደህ ቅበር አለችኝ። እኔ ምናልባት ወስደህ ቅበር አለችኝ እኔ አላቅም፣ ወይ ልጁ ወደኛ እንዲመጣ ይሁን እኔ ለምን እንደሆነ አላቅም። ወስደህ ቅበር አለችኝ። እኔም ወስጄ የባልየውን እግር ጠብቄ ወስጄ ቀበርኩኝ። በቃ ይህ ሁሉ ነገር የተፈጠረው በዚህ ነው። በቃ ሌላ ምንም ማውቀው ነገር የለም። ስለዚህ አሁን ይህንን ነገር ያለችን ወይም ደግሞ እናት አዛ የቀበርከውን ነገር መቼም እዚሁ የነ ኤልሳ ግቢ ውስጥ እንደሆነ ነግረኛልና እሱን ሄደህ የምታሳየኝ ይሆናል ማለት ነው። ተግባባን? እያንዳንዱን ነገር የት ጋር እንደቀበርከው እየሰማኸኝ ነው አይደል? እየሰማኸኝ ነው። የት ጋር እንደቀበርከው ታሳየኛለህ። ቆፍረህ ታወጣዋለህ። ያደረግከውን እያንዳንዱን ነገር ትናገራለህ። ያ ነገር ምን እንደሆነ ደግሞ እኔ ያ ነገር ምን እንደሆነ ምንም አንተ አይደለም የምትመልስልኝ። አያገባኝም። ስለአንተ ትሰማኛለህ? ስለአንተ አይመለከተኝም። አሁን አንተ አይደለም የምትመልስልኝ። እኔ አሁን ህይወት እየተመሰቃቀለ ነው። እዚህ ቦታ ላይ እንድትመጣ ታደርጋትና እያንዳንዱ ነገር ትመልስልኛለህ። እኔ ምን ብዬ ነው? እኔ እኮ ነግሬያለሁ። ባህሪዋ ተቀያይሮብኛል። ከነጭራሹ እኔን ማናገር አልፈልግም። የእናቴ ባህሪ እንደተቀያየር ነግሬያለሁ አይደል? ከዛን ጊዜ በኋላ የእናቴ ባህሪ ስማኝ፣ እኔን አንዴ ስማኝ።
እንዴ ልስማ የማይሆን ነገር ስማ በቃ የምትባለውን እያንዳንዱ ነገር ግልጽ አድርገህ ስማ። እናትህ ለአንተ የተለየ ቦታ ስላላት ነው አይደል ይሄን ነገር አድርጋለች። ስለዚህ እዚህ ቦታ ላይ እንድትመጣ በአንተ ስልክ ደውለህ ትጠራታለህ። ከዛ ውጪ ደግሞ የቀበርከውን እያንዳንዱ ነገር አሁኑ ነው ሄደን የምታሳየኝ ይሆናል። ከነጭራሹ እኔን ማውራት አትፈልግም። ነገር ስለሱ አያገባህም። እዚህ ቦታ ላይ ትጠራታለህ። ስለአንተ ትጨነቃለች። ስለአንተ ወደፊት ታስባ ነው አይደለ? ምን ብዬ ነው ባለፈውን ፌስታል የሰጣሽኝ ፌስታል እኔና ምንም አያገባህም። እሱን እኔ እነግርሃለሁ። እንዴት እንደምትጠራት እንዴት ነገሮች እንደምታስተካከል እኛ ራሳችን እናመቻቻለን። ቀጥታውን ያ የተባለውን ቦታ የምታሳየኝ ነው የሚሆነው። ገባ? እዛ ቦታ ላይ ወስደህ እዛ ቦታ ላይ የቀበርከው ነገር ምን አልገባህም። እኔ ተነስ፣ እዚህ ግቢ ነው አይደል? እና አይደለም እኔ ነግረህን ነገር መጀመሪያ ስማኝ። አይደለም አልገባህም። አይደለም አንተ ማርምጠኝሽ ውጣ። የኔ ያረከው ይሄው እየወሰድኩ አይደል? ተረጋጋ እንጂ እኔ እኮ ዝም ብለህ ሂድ። እንግዲህ የኔልሳ ግቢ ነው ተመልካቾቻችን። እኮ እሺ ልቀቀኝ። እያሳመምከኝ ነው። እሺ ልቀቀኝ። ሂድ ቀጥታ። ይሄው በዚህ ጋር ነው። ና ካሜራማን የት ጋር ነው የደበርኩት? ይሄው እዚህ ጋር ነው የቀበርኩት። አውጣው ሂድ። ያውጣውን እያንዳንዱን ቦታ አድርገው። የት ጋር ነው? እኔ አሁን ይኑር አይኑር የታውቃለሁ። እኔ ብቻ እዚህ ጋር ለቀበርኩት ነው። አትጩህ፣ መጀመሪያ አትጩህ፣ ተረጋጋ፣ ዝም በል። እዚህ ጋር ሰፈር ሰው አለ፣ ጎረቤት አለ፣ ይበጠበጣል። ስለዚህ ቀስ በል። የት ጋር ነው የቀበርከው? እያንዳንዱ እዚህ ጋር ነው። በቃ ወስጄ አምቼ የቀበርኩት እዚህ ጋር ነው። እስኪ ና ቆፍረው፣ ና ራስህ ቆፍር፣ ና ራስህ ቆፍር። እሱ ነው ፌስታሉ። እስኪ ራስህ ክፈተው፣ ሂድ ወደዛ አድርገው፣ ራስህ ክፈተው። ና ካሜራማን ና ይልኝ፣ ካሜራማን ና ይኸው። ምንድን ነው? እስኪ ግለጸው። ጣት የሰው ጣት ነው። እስኪ ዞር በል። የሰው ጣት እኔ ምን እንደሆነ የማውቀው ነገር የለም። እኔ ምን እንደሆነ የማውቀው ነገር የለም። እኔ ምንም ራስህ አንሳው። እኔ አላነሳውም። ምን አንሳ፣ ራስህ ጠቅልለው፣ ና ጠቅልለው፣ ራስህ አንሳው፣ ጠቅልለው፣ ና ታይዘው ነው። ካሜራማን እየተፈጠረ እንደሆነ ምንም የማውቀው ነገር የለም አልኩህ። ካሜራን እኔ ምንም የማውቀው ነገር እንግዲህ ተመልካቾቻችን ምን እንደምንል አናውቅም። በጣም አስደንጋጭ ነገር ነው ያየነው። እዚህ ቤት ውስጥ ያለው የኤልሳ ባለቤት ድንገት ጠፍቷል። ከሉል ጋር ተገናኝቷል ተብሎ በሚታሰብበት ሁኔታ ኤልሳ በሰጠችን ጥቆማ መሰረት እንግዲህ ሉልን ሊያገኝ ሲሄድ ነበረ ለመጨረሻ ጊዜ ማቀው ብላለች። ከዛ በኋላ ግን ደብዛው እንደጠፋ ነው ስትናገር የነበረው። ከዛ በተጨማሪ ደግሞ አሁን በጣም አስደንጋጭ ነገር ደርሶናል። እናት ለሉል ሰጥታው የነበረው ነገር ወይም ደግሞ እዛ ግቢ ውስጥ ቀበር በላይ የነበረው ነገር ጣት ሆኖ አግኝተነዋል። እንዴት ይሄ ነገር ሊሆን ቻለ? ይሄ ነገር እዚህ ቦታ ላይ ከመጣ በኋላ ነው የእውነት የኤልሳ ልጅ በዚህ ልክ ለውጥ ማምጣት የጀመረው? በዚህ ልክ የታመመው ለዛ ነው ወይስ ምንድን ነው የተፈጠረው? እያንዳንዱ ነገር ትንሽ ግራ ያጋባል። እንግዲህ የኤልሳ ልጅ ምን አይነት ነገር እንዳለው አይታችኋል። ከዛ በተጨማሪ እዚህ ግቢ ውስጥ ጣት አግኝተናል። ልውልን በተወሰነ መልኩ ያመናቸው ነገሮች አሉና አሁን በቻልነው አቅም ከኔ ባልደረቦች ጋር በመሆን ነገሮችን ተማክረን የሉል እናት እዚህ የምትመጣበትን መንገድ እናመቻቻለን። እዚሁ አካባቢ ላይ ነው ያለችው። ስለዚህ እሷን በተወሰነ መልኩ በደንብ ለመያዝ እና ያደረገቻቸውን እያንዳንዱ ነገሮች ለማወቅ ምን አይነት ነገሮች እንደተፈጠሩ ለመረዳት እንሞክራለን ማለት ነው ተመልካቾቻችን። ልዑልም እዚሁ አብሮን አለ። ያለውን እያንዳንዱ ነገር በደንብ የሚያጣራን በደንብ እያንዳንዱ ነገር ግልጽ አድርጎ የሚነግረን ይሆናል ማለት ነው ተመልካቾቻችን። እስቲ ከባልደረቦቼ ጋር ተማክሬ የሉል እናት እስክንመጣ ድረስ አንዳንድ ቆይታዎች እናደርጋለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ከባልደረቦቼ ጋርም ተነጋግረን የተወሰነ ነገሮችን ለማስተካከል ሞክረናል። የሉል እናትም ወደዚህ የምትመጣበትን መንገድ ባልደረቦቼ እያስተካከሉ ነው ያሉትና ስለዚህ ከነሱ ጋር በመሆን የሉል እናት እዚህ እስክትመጣ ድረስ ከጀርባም ጥቆማ ይሰጡኛል ማለት ነው። እሷ የምትመጣበትን ወይ ደግሞ ስትቃረብ እዚሁ አካባቢ እንደሆነች ያውቀናል። ነገር ግን ዘግይታም ልትመጣ ትችላለች፣ ቶሎም ልትመጣ ትችላለች። ያን ነገር ለማስተካከል ባልደረቦቻችን ውጭ ይገኛሉ ማለት ነው። በቻልነው አቅም ነገሮችን በቶሎ ለመፍታት እንሞክራለን። ስለዚህ እሷ እስክትመጣ ከኤልሳ ጋር ቆይታ እናደርጋለን ማለት ነው። ሉልም አብሮን ይገኛል። ምንድን ነው የሆነው ነገር የሚለውን በደንብ እናጣራለን ማለት ነው። እንግዲህ ኤልሳ ትንሽ ግራ የሚገቡ ነገሮች ገጥመውናል። ምናልባት ለአንቺ ግልጽ ማድረግ ይኖርብኛል ብዬ አስባለሁ። የተፈጠረውን ነገሮች ትንሽ ወሰብሰብ እያሉ መጥተዋል። ከሉል ጋር የነበረን ቆይታ ግራ የሚያጋባ ነበር። ሉል ብዙ ነገሮች እንዳደረገ፣ እናቱ ለዚህ ሁሉ ነገር ተጠያቂ እንደሆነች፣ እናቱ ብዙ ነገር እንዳስገደደችው እና አንቺ ላይ የዛተ ቀን ሌላ ሊያደርግ የነበረው ነገር እንዳለ ጭምር ነበር ሲናገር የነበረው እና ከዚህ በፊት በነበራችሁ ግንኙነት እንግዲህ የሆነ ባህሪ አይተሽበት ታውቂያለሽ። ከእሱ ጋር ለተወሰነ ወራት አብረሽ እንደቆየሽ ነግረሽን ነበረ። በግንኙነታችሁም ደስተኛ እንደነበርሽ ተናግረሽ ነበር እና ምን አይነት ነገር ነበር የነበራችሁ? እሱ ላይ ያየሽው እንግዳ ነገር ነበር ወይ? በፍቅር ግንኙነት ውስጥ ከእናቱ ጋር ግንኙነት ነበረሽ ወይ? አዎ ትናንትና እንደነገርኩህ ሰፈር ውስጥ የሚወራ ነገር አለ። እኔም ከነሱ ጋር አብሬ በምኖርበት ሰዓት የማያቸው አንዳንድ ነገሮች ነበሩ። እሱ በቃ ባህሪው የሆነ ማለት ከባህሪ አንጻር አይደለም የሆነ አይነት በቃ ወጣ ያለ ነገር አላቸው ቤት ውስጥ። ከእናቱ ጋራም ሲያወሩም በቃ እኔ በማልሰማበት መንገድ ነው የሚያወሩት፣ በንኩሽኩሾ ነገር ነው የሚያወሩት።
እና የሆነ ደስ የማይል ነገር አላቸው እና የምጠራጠረው ነበር እሱም በቃ ማለት ያ አብሬው እኖራለሁ ሪሌሽኑ ወድጄዋለሁ ግን ደግሞ አኗኗራቸውንና የሚያደርጉትን ነገር አልወደውም ነበረ እና ተጠርጥረዋለሁ። እሺ ሉል ጋር በተለየ ሁኔታ አይተሽ የነበረው ነገር ምንድን ነበረ? የነበረው ክፍተት ምንድን ነው የነበረው? እናትየው ጋር ሄደሽ የመታወቅ አጋጣሚ ከነበረሽ ደግሞ ይሄ እንግዳ ነበር የምታያቸው ሁኔታዎች ምን ይመስሉ ነበር? እናትየው ላንቺ ያላትስ አመለካከት ምን ይመስል ነበረ? እናትየው ማለት እኔ እንደተረዳሁት ልጅ በጣም ትፈልጋለች መሰለኝ። ልጅን እሱ እንዲወልድ ትፈልጋለች መሰለኝ። ለእኔ ጥሩ ናት ማለት ያው እንበለው ጥሩ ናት፣ ግን ሁለት አይነት ሰው ታውቃለህ። በአንድ በኩል ጥሩ፣ በአንድ በኩል ደግሞ መጥፎ። የሆነ ቀን እንደውም እኔ ከውጪ ስገባ እየመከረችው ነበር፣ እንደዚህ ያድርግ እያለችው ነበርና እኔ ደግሞ ዝም ብዬ በር ላይ ቆሜ አስጨርሻቸው ምናምን። እንደውም ሪሌሽኑን ለማቋረጥ የተገደድኩትም በዚህ ነው። አንድም ትመክረዋለች ታውቃለህ፣ ከሷ ከሌላ ሴት ጋር እንዲሄድ ምናምን እንዲተኛ ምናምን ትመክረዋለች ሴትዮዋ። ማለት አንቺ ላይ ያየችው የተለየ መጥፎ ባህሪ ያለ ወይስ ከመሬት ተነስታ ዝም ብላ ነው ይሄን ነገር ልትመክረው የምትችለው? እኔ እንዳልኩህ የሆነ አይነት አምልኮ ይሁን ጥንቁልና ይሁን የሆነ አይነት ነገር ቤት ውስጥ የሚያደርጉት ማለት። ታዲያ ይሄንን ነገር እያወቅሽ እንዴት ከሱ ጋር ያለውን ግንኙነት ልትቀጥይ ይቻልሽ? እኔ ደግሞ ማለት ልጁ ደግሞ ደስ የሚል ልጅ ነው። እናቱን የሚያከብርበትን መንገድ ምናምን እወደዋለሁ። ምክንያቱም ወንድ ልጅ እናቱን አከበረ ማለት ሚስቱን ያከብራል። ከዛ አንጻር ልጁን እወደዋለሁ፣ ደስ ይለኛል። ሪሌሽኑም ደስ የሚል ነበረ። እኔንም ምንም ያደረሰብኝ ነገር አልነበረም። በኋላ ነው እየቆየ ሲመጣ እናቱ የምታዘውን ነገር ሙሉ በሙሉ የሚፈጽም አይነት ሰው ነው። ከዛ እሷ ደግሞ ወዳልሆነ ነገር ነው የምትገፋፈው። ከሴት ጋር እንዲሄድ በቃ ይጠጣል ምናምን ይሰክራል ምናምን ልጁ። ከዛ የተነሳ በቃ እና ደግሞ እናት ጓደኛው እንደሆንኩኝ እያወቀች ከሌላ ሴት ጋር ሂድ ብላ ስትለው ይህን ስሰማ በቃ ማቆም ስላለብኝ አቆምኩኝ። በቃ ይሄ ነው ምክንያት። እንደው ድንገት ግንኙነቱን ስታቋርጭ ወይም ደግሞ የተፈጠረው ምክንያት ነግረሽው ነበር ያቆምሽው ወይስ ድንገት ነው ነገሮች የቆሙት? ምንም አልነገርኩትም። ሳትነግሪው ስታቆሚ ምን አይነት ነገር ነበር የነበረው እሱ ጋር? እናቱ የምትለውን ሙሉ በሙሉ ስለሚፈጽም ምንም አልመሰለውም። በኋላ ላይ ነው እኮ እንደዚህ እናንተ ከገባችሁ በኋላ ነው እንደዚህ መጮህም የጀመረው እንጂ ምንም አላለም ነበረ መጀመሪያ። በቃ እኔ ሳቆም አቆመ። ከዛ በኋላ በተለየ ሁኔታ አንቺን የማስቸገር ነገር አልነበረውም? አንቺን ብዙ ነገሮችን የመጠየቅ ነገር አልነበረውም? ወይስ ከአንቺ ጋር ያለውን ነገር ሙሉ ለሙሉ ቋጭቶ ወደ ሌላ ግንኙነት ነበር የገባው? እንዴት አይነት ሰው እንደሆነ እኮ ማስረዳት ከበደኝ። ግራም ያጋባ ሰው ነው ማለቴ። አሁን ሁሌ እንደሚወደኝ እኮ አውቃለሁ። ቤት ውስጥ ምናምን በጣም ነው የሚንከባከበኝ ምናምን ነበረ። ግን ሪሌሽኑን እኔ ባቆንኩበት ሰዓት ምንም እንዳልተፈጠረ በቃ ጸጥ አለ። ምንም አይነት ነገር እንዳልተፈጠረ ጸጥ አለ። ከዛ ዛሬ ከአንዷ ጋር ከታየ ነገ ደግሞ ከአንዷ ጋር ነው የሚታየው ምናምን። ከዛ እኔም በቃ ይሄ ሲሰኛ ሆኖ ነው ምናምን ብዬ አሰብኩኝ። ከዛ በኋላ በቃ ሙሉ በሙሉ አልተጸጸትኩም በማቆሜም ማለት ነው። ምክንያቱም የሚሰራቸውን ነገሮች እያየሁ ስለነበረ። ግን ደግሞ ዋነኛውን ነገር እዚህ ጋር የምታደርገው እናትየው ነች። እናትየው የምታደርጋቸው ነገሮች በቃ ከባድ ናቸው። ምናልባት እናትየው በዛ ልክ ልጅ የምትፈልግ ከሆነ ከአንቺ ጋር በተለየ ሁኔታ ግንኙነት እንዳላችሁ በደንብ አውቃለሁ። ያው አንደኛ አባት ነኝ ብሎ እንደ ምክንያት ያነሳበት ነገሮችም ነበሩ እና በዛ መሀል ልጅን የመፈለግ እንውለደኝ ማለት ሀሳብ አልነበረውም? ጠይቆሽ አያውቅም? እንደዚህ አይነት ነገሮች ጠይቆኝ ያውቃል። ግን እናትየዋ ማለት ነው እንዴት ብዬ እንደምናገር ከበደኝ። የሆነ እንደዚህ አይነት ሰው አይከፈለንም ምናምን እንዴት ብዬ የጥንቆላ ነገር ነው የምታወራው። ሙሉ በሙሉ ወሬዋ እንደዛ ነው እና አላቅም ብሎኝ ያውቃል። ግን ደግሞ እኔ ደግሞ ከእንደዚህ አይነት ሰው ጋር መውለድ አልፈለግኩም እና እንደነገርኩ ያለው ነገር ታውቃለህ። የማውቀውም ራሴን ስለማውቅ ስለነበረ በቃ ከምንም አልቆጥራትም ሴትዮዋ የምትለውንም ነገር። እሱንም ያው በዛ ሰዓትም ነፍሰ ጡር እንደነበርኩ ታውቃለህ። ስለዛ በቃ ምንም እንትን አላልኳቸውም እንጂ ብሎኝ ያውቃል። ዳግመኛ ወደ አንቺ ሲመጣ እንግዲህ ልጁ የኔ ነው ያለበት የተለየ ሁኔታ ፍላጎት ነበረው እና ይሄ ፍላጎት ከምን የመጣ እንደሆነ እኛም በተወሰነ መልኩ ለማጣራት ሞክረናል። ከዛ በተለየ ሁኔታ ግን አንቺ የተለየ የምታውቂው ምክንያት ነበረ? እናትየው ጋር የምታውቂያቸው ወይ ደግሞ ይሄ በተለይ እኛ መሀል የተፈጠረው ግጭተኛ ነገሮችን ለማስማማት የገባንበት መንገድ ላይ እናት በግል አንቺን ሊያወሩሽ የሞከሩበት አጋጣሚ ነበር? አይ እኔን እንኳን በግል አላወራችኝም። ማለቴ ከልጇ ጋር ነው ያለው ነገር እንትን የምትለው እንጂ ከኔ ጋር ምንም ያወራነው ነገር የለም። ከሷ ጋር ምንም አይነት ነገር አውርታኝ አታውቅም።
በቃ ቤት እሄዳለሁ እንደማንኛውም ሰው በቃ የሚደረገው ነገር አድርጌ ወደ ቤት ይመልሳለሁ። ከዛ ውጪ ምንም አይነት ወሬ አውርታኝ አታውቅም እሷ። ሰፈር ውስጥ በተለየ ሁኔታ እንደሚታሙ ለዚህ ችግር አንደኛ ተጠያቂ እነሱ ናቸው የሚለውን ነገር አንስተሽ ነበር እና እዛ ቦታ ላይ ሄደሽ ነገሮችን ለማስተካከል አልሞከርሽም? በተለይ ባለቤትሽ ለመጨረሻ ጊዜ ልዑልን ሄዶ ሊያገኝ እንደነበረ ያው ለምን እንደሆነ ተመልካቾች እናንተም ታውቁታላችሁ። የእሱን እግር መውጣት ተከትለው ልዑል ወደዚህ ቤት ገብቶ እንደነበረ እና እዚህ ቤት ከገባ በኋላ አንቺ ጋር ዝቶ እንደነበር ነግረሽኝ ነበር። ይህንን ነገር ሲሰማ ነው ባለቤትሽ ማውራት መቻል አለብኝ ብሎ ሄዶ የነበረው። ያንን ነገር ካረገ በኋላ ደግሞ ደብዘው ጠፍቷል እና ይህ ሁሉ ነገር ሲሆን እናትን ማውራት ትችይ ነበር ብዬ አስባለሁ። ልዑል እንኳን ፈቃደኛ ባይሆን ይህን ነገር ሞክረሽ ነበር? ሴትዮዋን አንተ በደንብ ስላላወቃት ነው። በጣም ምልህ ዘመናዊ ሰው አይደለችም። በጣም ባህላዊ የሆነ ሰው ሆኖ ባህላዊ ሆኖ ደግሞ ኖርማል ባህላዊ ቢሆን እኮ እሺ፣ ግን ደግሞ እንደዚህ አይነት አሁን በዚህ ዘመን በጥንቆላ የሚያምን ሰው ታውቃለህ? እንደዚህ አይነት ሰው ነች እና እሷ ጋር ሄጄ ይሄን ነገር ማድረጌ ምንም ጥቅም እንደሌለው ነው እኔ ያሰብኩት። ምክንያቱም እንደገና ሌላ ነገር ወደ ራሴ ማምጣት እንጂ ምንም እሷም ከልጁ ጋር የነበረው ነገር ሰምታ ሊሆን ስለሚችል ነግሯት ሊሆን ስለሚችል ጥሩ ፊት አይኖራትም ለኔ ብዬ ጭራሽ ወደዛ መሄድን አላሰብኩትም ሁላ። እንግዲህ ትንሽ ግራ ይገባል ተመልካቾቻችን። በጣም አስደንጋጭ ነገር አይተናል። ያው እዚህ ግቢ ውስጥ እንደመኖርሽ እና እያንዳንዱ የተገኘው ነገር ደግሞ አንቺ መስማት አለብሽ ብዬ ስለማሰብ እንግዲህ ትንሽ ይከብዳል። ኤልሳ ምናልባት የዛን ቀን አንቺ ላይ ሊዝት ሲመጣ ልዑል እናንተ ጋር ከመዛቱ በፊት በተለየ ሁኔታ ለኛ የሰጠ ምክንያት ነበረ። ልክ ሲደርሱብኝ ነበረ ግቢ ውስጥ እናቱ ቀበር በላይ ላከችው ነገር እንደነበር እና ያንን ነገር ለመቅበር የሞከረ በነበረበት ሰዓት ሰው ሲደርስበት እዚህ ቤት እንደገባ ነው። በመሀል ደግሞ ቀብሮ የነበረውም ነገር እንግዲህ ኤልሳ እንዴት እንደምነግርሽ አላውቅም። ነገር ግን ጣት ነው ያገኘነው። ቤት ውስጥ ተቀብሮ የነበረው ነገር ጣት ነው እና ያ ጣት ምን ይሁን እንዴት ይሁን እንግዲህ የኛ ባለረቦች ወስደው ያንዳንዱ ነገር እያስመረመሩ ነው ያሉት። ልዑልም ደግሞ ወደዛ አካባቢ ሄዷል። ከኛ ባለረቦች ጋር ነው የሚገኘውና እዚህ ግቢ ውስጥ ተቀብሮ የነበረው ያ ነገር ነው። በመሀል ሰው የደረሰበት ሲመስለው ነው እንደሚዝት አስመስለው አንቺ ላይ ዝቶ የወጣው እንጂ ዋነኛ ዓላማው እዚህ ግቢ ውስጥ እናቱ የላከችውን የሰው ጣት ለመቅበር ነበር ነው። እና ጣቱ የምን እንደሆነ እንዴት እንደሆነ ደግሞ በተወሰነ መልኩ ሊያጣሩ ሄደዋል የኛ ባለረቦች። ወይኔ በክርስቶስ ስም! እና እሱ የእውነት እንደዚህ በእኔ ላይ አድርጎ ማለት እንዴት? ቆይ ራሱ ነው እንደዚህ ብሎ የተናገረው? እንግዲህ መናገር ብቻ ሳይሆን እዚህ ነበር ቆይታ የነበረ። ምናልባት ለአንዳንድ ነገሮች እንዲመቸን ብለን አንቺና ቤዛን አስወጥተናችሁ ነበር በመሀል እና በዛ ሰዓት ነው ተናግሮ የነበረው። እየመራንም ወስዶ የቀበረበትን ቦታ ገልጾ አሳይቶን ነበር እና በጥቁር ፌስታል የተቀበረ ጣት ነበር ያገኘ ነው። እንዴት ነገሮችን እንደምናደርግ አልገባንም። ብቻ ከባድ ነበረ። ትንሽ ግራ ይገባል። ምናልባት ይሄ ነገር እኛ እያሰበን ያለነው አሁን ከልጅሽ ጋርም ባለቤትሽ ከመጥፋቱም ጋር የተወሰነ የሚገናኝ ነገር አለው ብለን ነው እና እንግዲህ እንዴት እንደሆነ በደንብ ለመጣራት እየሞከርን ነው። የባለቤትሽ ዘረመል እኛ ጋር ይገኛል። ከዚህ በፊት ዲኤንኤ ስናስመረምር የነበረው እና ጣቱ የሱ ነው አይደለም የሚለውን ነገር በቻልነው አቅም ለማስተካከል ለመመርመር እንሞክራለን። የሰው ጣት ነው ጭራሽ የሰው ጣት ነው ያገኘ ነው። ከዛ ውጭ ደግሞ ልጅሽ ላይም ደግሞ የደረሰው እያንዳንዱ ነገር ትንሽ ከባድ ነው። ምናልባት ከዚህ ጋር ተያያዥነት ኖሮት ልጅሽ ላይ መልኩ ላይ የተወሰነ ለውጥ የመጣው በዛ ምክንያቱም ከሆነ ደግሞ የልዑል እናትም ወደዚህ ቦታ ላይ እንድትመጣ አድርገን ለመመርመር እየሞከርን እና ያለ ነው እና የምትመጣበትን መንገድ እያመቻቸን ያለ ነው። እሰራለታለሁ። ተረጋጊ ኤልሳ፣ እንደዛ አይደለም። ቆይ መጀመሪያ ኤልሳ እባክሽን፣ ቆይ ተረጋጊ እባክሽን። እሺ እንግዲህ ተመልካቾቻችን ከኤልሲ ጋር የነበረን ቆይታ አይታችኋል። ኤልሲ ትንሽ ስሜታዊ ሆና ነገሮችን ለማበላሸት ሞከራ ነበር። ነገር ግን እኛ ባለረቦች በቻሉት አቅም እሷ ለማረጋጋት እየሞከሩ ነው ያሉት ማለት ነው። አሁን ላይ ባለረቦች በቻሉት አቅም የልዑል እናት ወደዚህ የምትመጣበትን መንገድ አመቻችተዋል። ልዑል ለዚህ ተባባሪ ነበርና ልዑል መጀመሪያ ለትብብር በጣም እናመሰግናለን። ያደረካቸው ብዙ ወንጀሎች ብዙ ክፋቶች ቢኖሩ ይህንን ነገር ስላደረክ ግን ከልብ እናመሰግናለን። እሷ እየደረሰች እንደሆነ ከውጭ ምልክት እየተሰጠን ያለው ውጭ ላይም ባልደረቦች አሉ ነው። እሷ ወደዚህ እየገባችበት ያለችው ምን አላችሁኝ? ደረሰች? እሺ ችግር የለም ትግባ። በቃ ተዘጋጅተን እንትን በለው። እሺ አስገባ። ልጄ ምን ሆነ ነው? ምን አረጋችሁ? ሰላም ነህ? ምንም አልሆንክም። ወረደብኝ። ምንድን
ምንድነው? ቆይ ምን ልትሆን መጣህ? ተረጋጊ። ለብሽ ካሜራም አለ የህግ አካላቶች ነው ምናልባት የምን ህግ አካል ልጅ ያደረገው ነገር አለ። ምንም ያደረገው ነገር የኔ ልጅ ምንም የሚያደርገው ነገር የለም። ተረጋጊ እባክሽ። ማን አንተ ማነህ ሲጀመር? ከእኔ የመጣኸው መርማሪ ጋዜጠኛ ሳሙኤል ነው። ብዙ ነገሮች የትም አይደለም እሱ። ቆይ እናቴ ተረጋጊ። ልጅ እኮ የኔ ነው። ነገሮች አርፎ ቁጭ በል እባክሽ። ናውጣ ሂድ። ይኸውልሽ ሰምኛለሽ። እኔና ተረጋጊና ልጅሽ ከዚህ ወዴትም አይደለም። ወንጀለኛ ነው። እዚህ ቤት የተፈጸመ ብዙ ነገሮች አድርገናል። እዚህ ቤት ምንም የምታደርገው ይኸውልሽ ሰምኛለሽ። እዚህ ቤት ውስጥ ያገኘናቸው ብዙ ነገሮች አሉ። ወንጀለኛ ነው። እሷም ወንጀለኛ ነች። አርፎ ቁጭ አትግቡቶ እኔ እበቃለሁ። እዛው ሁሉ ማለት ይኸውልሽ ሰምኛለሽ። እዚህ ቤት ምንም አይነት ታሪክ ቢኖር ነገሮች ተስተካክለው እዚህ ቤት ውስጥ የተቀበረ ጣት አግኝተናል። ብዙ ነገሮች አግኝተናል። እንግዲህ ተመልካቾቻችን ወይዘሮ ትታይን ወደዚህ ይዘናት መተናል ማለት ነው። ያው በራሷ ፍቃድ መታ ለልጇ ነበረ እንደዚህ አይነት ነገሮች የነበረው። እዚህ ቦታ ላይ ግብ ተፈጥሮ ነበር፣ ብዙ ነገሮች ሆነው ነበር እና አሁን ላይ ልጇ ልዑል ከኛ ልጆች ጋር ማቆያ ነው የሚገኘው። ወደዛ ቦታ ላይ ይዘውት እንዲሄዱት አድርገናል ተመልካቾቻችን። ትታይ ግን እኔ ጋር ነው የምትቆየው ማለት ነው። ከኔ ጋር አንዳንድ ቆይታዎች ታደርጋለች። ሁሉንም የተፈጠረውን ነገር ልታስረዳኝ፣ የልጇ ታስጨንቋት እንደሆነ ብዙ ነገር ያደረገችው ነግራኛለች። ስለዚህ ትነግረኛለች ልጇ ወንጀለኛ ነው ወይ የሚለውን እሷ ጋርም የተፈጠረውን እያንዳንዱ ነገር በግልጽ ምና ሳውቃችሁ ነው የሚሆነው ማለት ነው። እሺ ወይዘሮ ትታይ እንግዲህ እዚህ ቦታ ላይ ትንሽ ረብሻ ተፈጥሮ ነበር፣ አለመግባባት ነበሩ፣ ብዙ የተፈጠሩ ነገሮች እንዳሉ እዚህ ግቢ ውስጥ የሚያገኘ ነው ባንቺ ነገሮችን ጠንሳሽነት ያገኘናቸው ነገሮች አሉና እስቲ ከመጀመሪያው ጀምሮ ንገሪኝ። ከቤተሰብ የመጣ እርግማን እንዳለ ልዑል ሲነግረን ነበረ እና ከትዳር ውጪ ካልወለደ ብዙ አደጋ እንደሚገጥመው ከዚህ በፊት የዲኤንኤ ምርመራ ስናስመረምር ኤልሳ የተባለችዋ ልጅ ስትወልድ ብዙ ነገሮች እንደተፈጠሩ እናውቃለን። እና ምንድን ነው ይሄ እርግማን እንዴት ሊመጣ ቻለ? ንገሪኝ እስቲ። እኔ ዛሬ በዚህ ሁኔታ ከእናንተ ጋር አገናኛለሁ ብዬ አንድም ቀን አስቤም አልሜም አላውቅም ነበር። እንደዚህ ገጥመኛል ብዬ በፍጹም አላሰብኩም። እኔ ልጄ ምን ሆነ ምን ተፈጠረ ብዬ ነው ስበር የመጣሁት። በስነ ስርዓት እንኳን ራሴን ሳላዘጋጅ ነው ብድግ ብዬ ተነስቼ የመጣሁት። እኔ በፍጹም በጣም ነው የደነገጥኩት። ሁሉም ነገር እኔ ከአቅሜ በላይ ነው የሆነው። ግን በቃ የሆነ ሆኗል። አሁን ለእናንተ የሚጠቅም ነገር ኖሮ አይደለም። እኛ ነን የተሰቃየ ነው፣ እኛ ነን የተጎዳ ነው። በተለይ ልጄ የደረሰበት ስቃይና መከራ አንተ ዛሬ እዚህ ጋር ቁጭ ብለን እንደምትቀዳው ነገር አይደለም። በጣም ከባድ ሁኔታ ውስጥ ነው የኖር የነበረው። እናንተ ያላያችሁት፣ እናንተ ያልሰማችሁት የኛ ቁስልና የኛ ህመም እኮ አለ። የአንድ ወገን ብቻ አይደለም አይደል የሚደመጠው። ሁሉንም ነገር አይታችሁ ግራና ቀኙን መዝናችሁ ለማቅረብ ነው አይደል የመጣችሁት። ቀደም ብላችሁ እኔንስ መታችሁ ብታናግሩኝ ምን አለበት? ሰው ቤትስ ባልመጣ ቤት አለኝ አይደል? ሁሉን ነገር ማጣራትና ማወቅ ትችሉ ነበር እኮ። በተረጋጋ መንፈስ በጥሩ ነገር ብትመጡ ኖሮ። ይሁን እኔ መቼስ ምንም ማድረግ አልችልም። የሆነው ሆኗል ዛሬ። አዎ እንግዲህ ቤት ያልመጣንበት ምክንያት አንደኛ ብዙ መጣራቶችን አላደረግንም ነበረ። ስላንቺም ስለ ልዑልም በዚህ ልክ ስር የሰደደ ነገር ይኖራል ብለን አላሰብንም። ልዑልም ደግሞ በተለየ ሁኔታ የነገረ ነገር አልነበረም እና አሁን ነው ነገሮች መስመር ይዘው እያንዳንዱ ነገር እንደማጭ ሆነው። እኔ እነግርሃለሁኝ፣ መንገር ያለብኝን ነገር እነግርሃለሁኝ፣ ችግር የለውም። ግን ይሄ ከልጅነቴ ጀምሮ ተሸክሜው የመጣሁት ስቃይ ነው እኔ ጋ ያለው። ዛሬ ትላንትና ወይ አሁን የፈጠርኩት ታሪክ እንዳይመስልክ። እኔ አሁን እውነታውን ነው መነገር የምትፈልገው አይደለ? አንተ ማድመጥ የምትፈልገው እውነቱን አይደለ? እውነቱን ነው የምነግርህ። በቃ ቅድም እንደተነጋገር ነው እኔ አሁን ሀቁን ላስረዳህ ነው የመጣሁት። እኔ ከልጅነቴም ቤተሰቦቼ ጋር ሳድግ ጀምሮ የነበረ ታሪክ ነው አሁን ያለው። አባቴ ባለሀብት ነው፣ ትልቅ ሰው ነው። በሀገሩ በሰፈሩ በከተማው የተከበረ አንቱ የተባለ ባለሀብት፣ አንቱ የተባለ ትልቅ ሰው ነው። ማንም ነው የሚያውቀው። እኔ ስሙን ብነግርክ አድራሻውን አገሩን ብታውቀው እዛ ሀገር ላይ ሄደ ብትጠይቅ ስለኔ አባት ማንም ነው የሚያውቀው። ትልቅ ሰው ነው። ግን ምን ያርገው? እሱም ደግሞ ከቤተሰቦቹ ሲወርድ ሲዋረድ ነው ዛሬ እርግማን ለልጅ 7 ቤት ድረስ ይቆጥራል ይባላል አይደል? 7 ቤት ድረስ የሚቆጥር እርግማን ነው የተረገመው። ያ እርግማን እኛ ላይ ተግባራዊ እንዳይሆን እኛ ላይ እንዳይደርስብን እያልን ነው ከልጅ እየተዋረድን እየመጣን ነገሮችን እያስኬድን ያለ ነው። ልጅ እኛም ወደን አይደለም፣ ተቸግረን ተጨንቀን ያመጣነው ነገር ነው። ችግር ነው እዚህ ውስጥ የከተተን። አባቴ በአባት የተረገመው እንግዲህ ቁጥር ስንት ዘር እንደመጣሁ እኛ ያለነው 4 5ኛ ዘር ብንሆን ነው። ትንሽ ነው የቀረን እኮ። ሁሉም ነገር ያበቃል። 6 ቤተሰብ 6 ዘርህን ቆጥሬ ብሎ ነው የተረገመው እርግማኑ። ያንን እርግማን ለማጥፋት
ያ ነገር እንዳይደርስብን በሚል ነገር ነው ይሄ ሁሉ ነገር የመጣው። ልጄ እኛም ወደን አይደለም ተሰቃይተን ነው መከራችንን በልተን ነው። ልጄ ደግሞ ወንድ ልጅ አይተዋል፣ አንድ እሱ ነው ያለ ያ እኔ ብሌን ነው። እኔም እንደነገርኩ ከትዳር በፊት ነው እሱን ልጅ የወለድኩት። ይሄ ደግሞ ሆነ ብለን ያደረግነው ነገር አይደለም። እርግማኑ የተረገምነው እርግማን እኛ ከማግባታችን በፊት ከጋብቻ ውጪ ልጅ ወልደን ካላሳደግን እርግማኑ እኛ ላይ ተፈጻሚ ይሆናል። ዘር ይቋረጣል፣ ልጆች ያልቃሉ፣ ትሞታላችሁ እያለ ነው አባታችን ያሳደገው። ይሄ ደግሞ ውሸቴን አይደለም። ከኔ በፊት ታላቄ እንደዚህ አይነት ነገር እኔ አላቅም የእናንተን የተብኳካ ነገር አልቀበልም ብሎ ነው አግብቶ ቢወልድ ልጁም እሱም እድሜ ሳይሰጣቸው እግዚአብሔር ቀጫቸው። እንዲህ አይነት በእያንዳንዱ ቤተሰባችን ውስጥ አሉ። ባጎቶቼ ልጆች፣ ባክስቶቼ ልጆች አይተናል። እኔም ያ ነገር እንዳይደርስብኝ እዚህ ሁሉ ነገር ውስጥ እንዳልገባ ብዬ ነው ልጄን እያሰቃየሁት ያለሁት። እኔም አብሬው እየተሰቃየሁ ያለሁት። ይሄንን ነው እውነታው፣ ይሄ ነው። ምንም የምደብቅህ ነገር የለም። እኛ ፈልገ ነው አይደለም ይሄ ሁሉ ነገር እየተደረገ ያለው። እርግማን ደግሞ እርግማን ነው ታውቃለህ። በእኛ ሀገር በእኛ ባህል የሚሰራ ነው። እዚህ ኢትዮጵያ ውስጥ እኮ በእርግማን እኮ ነው ሰው እያለቀ ያለው አይደል? እውነታ ነው አይደል? ይሄ መቼም ውሸት አይደለም። ሀገር ህዝብ የሚያውቀው ታሪክ ነው አይደል? ያ ነገር እኛ ላይ እንዳይፈጸም አባቴ ልጆቼ እንዳይጠፉ ሲል ያደረገው ነገር ነው። እሱም ከተለያየ ሰው ነው ወልዶ ትዳሩን የመሰረተው። ምንም እንኳን እኛ በትዳር ብንወለድም ከኛ በፊት 3 ልጆች አሉት ለብቻው የወለዳቸው። ከ3 ሴት ነው የወለደው። ያ እርግማኑ እላው ላይ እንዳይመጣ፣ ልጆቹ እንዳይሞቱ፣ እሱ እንዳይሰናከል፣ ኑሮ መቅኖ እንዳያጣ ነው። ሞት መስሎክ በቁም የሚሰቃዩ ደግሞ ስንት ትውልዶች አሉ። ይሄንን ነገር ተግባራዊ አናደርግም። እናንተ የምትሉንን ነገር አንሰማም። ያው መቼም ድሮና ዘንድሮ እኩል አይደለንም አይደል? ያሁኑ ትውልድ ደግሞ ይሄንን አይሰማም። እኔ ልጄን በስንት መከራ በስንት ልመና እየሰቃየሁኝ ይሄንን እንደማደርግ ብታውቅ አውቃለሁኝ። መጥፎ ስራ እየሰራሁበት እንዳለው እያሰቃየሁት እንዳለው ሁሉ ነገሩን እኮ አውቃለሁ። ደጋግሜ ካልሆነ ሴት ጋር እኮ ሂድ እያልኩኝ ይለዋለሁ። ይቺ ደግሞ የተረገመች እኮ ነች። ሰው መሰለችክ? ሰው አይደለች። እኔ እንደው ለሷም ከዚህ በላይ ሁሉ ባደርግላት እኔ እንደው ሲያንሳት እንጂ ሲበዛባት አይደለም። ከዚህ በላይ ነበር የማደርግባት። ልጄን ተጫወተችበት። በነፍስ ስጋው ነው የተጫወተችበት። ዛሬ ቆሞ መሄዱን አቴ፣ ዛሬ ለድብድብ መጋፈጡን አቴ እኮ ሴት ሆኖ እኮ ነው ቤት ውስጥ ቁጭ ብሎ የነበረው። ምንም የለውም። ወንድነቱ ተሰልቦበታል። ወንድ አይደለም። አሁን እሱ ይቅማል፣ ያጠጣል፣ ያጨሳል፣ ሱሰኛ ሆኗል። በዛ ላይ ደግሞ ሴት ጋር መድረስ አልቻለም። ምን እንዳስነካችው ምን እንዳደረገችው እሷን እራሱ አላውቅም። ይሄንን ሁሉ በደል ፈጽማበት ነው ዛሬ ትላንትና ያንተ ልጅ ነው ብላ አሳምናው እኔም እፎይ ብዬ በቃ አግብቷል ይወልድላታል ብዬ ስል እጥፍ አድርጋ ካንተ አይደለም ከሌላ ሰው ነው ያረገዝኩት አለችው። ልጄን በጭንቅላቱ የተጫወተችበት ስንት ጊዜ ሙሉ ነው ያሰቃይ። 2 ዓመት እኮ ነው ያሰቃየችው እሷ። ዛሬ መስሎህ ነው? እኔ ወድጄ አይደለም የልጄ ነገር ያንድ ወንድ ልጄ የበኩር ልጄ እያሳሰበኝ ነው እዚህ ሁሉ መዘዝ ውስጥ እየገባው ያለው። ዛሬ ምን አስነካችሁ ብዬ ነው ምን ገደሉት ደበደቡት ብዬ የመጣው። ከዚህ ቀደም ባሏ መጥቶ ቤቴ ውስጥ ቀብር ግፍ አድርጎ ሰድቦኝ እኮ ነው ወጥቶ ሄደው። እነሱ ሚስጥራቸውን አይናገሩም አይደል? የሰው ገበና ግን አደባባይ ያወጡታል። ሙልጭ አድርጎ እንዳልሞት እንዳልሽር አድርጎ ታያለሽ ይሄን ልጅ መቃብር ነው ማወርደው ብሎ ዝቶብኝ ሄደው። እገልሻለሁ ብሎ ዝቶብኝ ሄደው። እሱ ማን ስለሆነ ነው እኛን የሚገለው? ግቤ የመጣ ሚስቴ ጋር አየሁት። ቀደም ሲል እኮ ልጁ የእሱ አባል ነበረ እኮ። እሱ ነው ባናት ገብቶ እንደገና ሌላ ታሪክ የበጠበጠ። ይሄንን ደግሞ ልቦናዋ ያውቀዋል። የሰራችውን ስራ ድብና አርጋ ታውቀዋለች። እንዳይመስልክ እኔ መሮኝ ነው ስልችት ብሎኝ ነው ያልሆነ ነገር ውስጥ እየገባው ይሄድኩት። መጀመሪያ አመነችው ያንተ ነው አለች። እሺ ብለን ተቀብለን አምነን በቃ እናሳድጋለን እንረዳለን ብለናልኛ። አንረዳም አላል። ያው እንደነገርኩ ማግባት ስለማይችል እኮ ነው። ሌላ ክፋት ኖሮት አይደለም። በኋላ አስመረመረን ምናምን ብላ እንደገና ልጁ ያንተ አይደለም ካንተ አልተወለደም ልጁ ካደች። እሺ ይሄንን ምን ትለዋለህ? አሁን ምን ብለህ ነው የምታስበው? እኔስ ግራ ግብት ነው ያለኝ። እኔ አይምሮዬ ከመሸከም ከሚችለው በላይ ጭንቅላቴ ከአቅሜ በላይ ነው የሆነው። በቃ እኔ ልጅ እናንተንም መበጥበጥ አልፈልግም ብዬ ነው እንጂ ይሄንን ሁሉ ነገር እዚህ ጋር ቁጭ ብዬ መናገርም አልፈልግም ነበር። አባቴ እኮ ገንዘቡን አጥቷል፣ ንብረቱ ወድሞበታል፣ ብዙ ነገር በልጅነቱ ያፈራውን ነገር ሁሉ አጥቶ ነው በኋላ ይሄ ነገር እውነት ሊሆን ይችላል እስቲ አባቴ ያለኝን ነገር ልስማ ብሎ ነው እሱ ያለውን ነገር ባደረገ ውሎ ሳያድር ነገሮች ሁሉ
ተሳክቶለት ያ ሁሉ አገር ሁሉ የማይሰግድለት እንደው ጠብር ግፍ የማይልለት ሰው የለም እኮ በሄደበት እኮ በደረሰበት የሱ እግር በረገጠበት ልጅ ሁሉ ነገር ጉዳዩ ብትለው ወዲያው ስክት ሽምግልናው ብትለው ለመዳሩም ለመኳሉም ለሁሉም ጉዳይ ተጠሪ ነው እኮ የኔ አባት። ተከብረን ነው እኮ የኖር ነው እንዴ የሱ ልጆች እየተባለን እኮ ማንም እኮ ነው በየመንገዱ እያበላ እያጠጣ ያኖረን። ይሄ ሁሉ ነገር አባታችን እኮ ያ ነገር እንዳይኖርበት ስላደረገ ነው አይደል? እርግማኑ ሞት ብቻ አይደለም መቅነው ነው የምታጡት፣ ብክን ብላችሁ ነው የምትኖሩት ተባለን። ይሄውን እየተባከከንኩ በአንድ ልጅ የተነሳ ብክን ብዬ ቀረው። እኔ እንደባከንኩት እሱ እንዳይባከን ብዬ ነበረ ጉድጓድ የምቆፍረው። ወድጄ እኮ አይደለም ልጅ ተሰቃይቼ እድሌ ነው እዚህ ሁሉ ውስጥ የከተተኝ። እኔ ተረጋጊ። ይኸውልሽ ወይዘሮ ፈታይ የገጠመሽ ነገር ቀላል አይደለም ይገባኛል። ነገር ግን ደግሞ ያደረግሻቸው እያንዳንዱ ነገሮች ከባድ ናቸው። ምናልባት እንደ አንድ እናት የልጅሽ ህይወት አሳስቦች ሊሆን ይችላል። ነገር ግን ሉል ዘመናዊ ልጅ ነው፣ የጊዜው የዚህ ትውልድ ልጅ ነው እና ምናልባት ይሄ ነገር ላይሆን ይችላል ብለሽ ያመንሽበት ነገር የለም? በምታምኚው እምነት ነገሮችን ለማስተካከል አልሞከርሽም ነበር? በፍጹም በራሴ ህይወት እኮ አይቼው ነው። እኔ ሞክሬው እኮ ነው ይሄንን ነገር እኔም አልወርስም አላደርግም ብዬ ብል ወንድሜ ከኔ በፊት ሞታ አልኩ አይደል? አንድ አለ የሚባል ወንድ ልጃችን ነው። ሴቶች ነን ሁላችንም የተወለድ። እሱን አይኑን እያየ ከዛሬ ነገ ይሄንን ያደርጋል ብሎ አባቴ መከራውን ሲበላ አላደርግም ብሎ እምቢ ብሎ አግብቼ ነው የምወልደው ብሎ አግብቶ ቢወልድ ሁሉ ነገሩን ብልሽት አድርጎ ሞትም እኮ የክብር ሞት ይሞታል ሰው አይደል? ተበላሽቶ ነው ወንድሜ ሞት ተበላሽቶ ሁሉ ነገሩ አባብጦ 3 ቀን ባልሞላ ጊዜ ውስጥ ነው ሁሉ ነገሩ ተበላሽቶ የሞተው ልጅ። ያንን እያየሁኝ ያንን እየሰማሁ እኔ እዚህ ጋር ይሄንን ነገር አድርጋለሁ? በፍጹም አይሆንም ብዬ ማለት እኮ ያንን ነገር ሳይሆን ቢቀር ኖሮ እሱ እንዳደረገው እውነት ተስተካክሎለት ቢሆን ኖሮ እኛም ተስፋ ነበረን እንተው ነበር። ልጁ እኮ ይታገለኛል ተይ እናቴ ይላል እኮ ይሄንን ነገር ተይ፣ የማይሆን ነገር ውስጥ አንግባ፣ እረፊ፣ አትመኙ። በዚህ ዘመን በምን ስንተኛው ክፍለ በዚህ በ21ኛው ክፍለ ዘመን እንዲህ አይነት ነገር የለም ተይ ይላል። አሁን ነው ይበዛው እኮ እንደውም አሁን እኮ እጥፍ ከድሮ እኮ ብሶበታል እንዴ። ሰው በየደብተራ ቤቱ በየጠንቋይ ቤቱ ነው ውሎ ምን ስራ አለው? ለሰው ጉድጓድ ሲቆፍር እኮ ነው የሚኖረው። ይሄ ነገር አሁን በበዛበት ዘመን እንደውም እንከላከለው ተው እያልኩኝ እኔ ነኝ የማስገድደው። እሱ ወዶ አይደለም እኮ እኔ ነኝ። እሱ ደግሞ አንድ ያለሽኝ እናቴ አንቺ ነሽ፣ ሌላ ማቀው ሰው የለም። አክስቶቼንም አጎቶቼንም ቢሆን ጠልተውኛል፣ እኔን አብረውኝ አይሆኑም። እነሱም ጠልተውት አይደለም። በቃ ይሄንን ነገር አድርግ፣ እናትህንም አታሰቃይ፣ አንተም አትሰቃይ እያሉ እነሱም ይሄንን ነው የሚገፋፉት። ይሄንን ነገር አላደርግም ብሎ ቢል ነው አይንህ ላፈር ብለው ከላዩ ላይ ዞር ያሉት እንጂ ማንንም ጠልቶ አይደለም። እኛ ቤተሰባችን በፍቅር ነው የሚኖረው። እሱ ይጠሉኛል ይላል፣ ጠልተውኛል፣ እህቶችሽ ወንድሞችሽ ጠልተውኛል ነው ሁሌ ወሬው ይሄ ነው። በቃ ግን እንዴት አድርጌ ልተው? ትላንትና የነበር ነው ከኛ ታላቅ የነበረ ልጅ ያ አጉል ሆኖ ተበላሽቶ ሲሞት እያየሁት እኔ ላይ አለመድረሱን ልጄ ላይ አለመድረሱን በምን አውቃለሁ? እስቲ ንገረኝ፣ በምን ልረዳ? ይሄው እኮ ነው ቀደም ብለው እነሱ ቢሆኑ ያፈረሱት እነሱ ቢሆኑ ያስተካከሉልን ዛሬኛ ባልተጎዳን ነው። አሁንም ይሄ ነገር እንዳይቀጥል ምን ማድረግ አለብኝ እያልኩ እማልቆፍረው ጉድጓድ የለም ልጅ፣ እማልሄድበት ነገር የለም። ግን በቃ የት አግኝተን ሰዎቹን እናስተፋለን? ያነዛ እርግማን ያወረዱብንን ሰዎች ከየት እናምጣቸው? እኔ አላቃቸው፣ አባቴ ያውቃቸው፣ እህት ወንድሞቼ አያውቁ። እሺ ከየት እናምጣቸው? እኛም እኮ ተሰቃየ፣ ፈርዶብን እኮ። እዚህ ቦታ ላይ ልጅሽ ሉልን በፌስታል አድርገሽ ጣት እንዲቀብር አዘሽው ነበርና ያንን ነገር ደግሞ ሆን ብሎ እዚህ ቦታ ላይ አድርጎ ድንገት ሲታወቅበት እዚህ ቤት ውስጥ ገብቶ ዝቶ ነበር ሄደውና ይሄንን ነገር ለምን ማድረግ አስፈለገሽ? እንደው ስንቱን ጉድጓድ ነው የቆፈርከው ልጅ? ንገሪኝ እያንዳንዱ ነገር አሁን ትታይ። ይሄንን ነገር ማድረግ ተገቢ ነው ብዬ አላስብም። ምን ስታረግ ነው? ምን አይነት ንግኪ ውስጥ ነው የገባኸው? ለምን አርፋህ አትቀመጥም? ቆይ አንተ አሁን ይመለከታል። ይሄ የሰው ህይወት አይደለም። ይኸውልሽ የሰው ህይወት የሚባል ነገር የለም። እዚህ ጋር ትልቅ ወንጀል ነው። እኔ ላይ አትጩህ። ከዛ በተጨማሪ ደግሞ የኤልሳ ልጅ በተለየ ሁኔታ እየተጎዳ ነው ያለው። አንተ ይመለከታል እንዴ? ስለ አንተ ለኤልሳ ልጅ ምን ሆነ? ባለቤቷም ደግሞ እናንተ ጋር ከመጣ በኋላ ወይ ከሌሉ ጋር ንግግር ካደረገ በኋላ ደብዛው ጠፍቷል። እሱን እኔ የማውቀው ጉዳይ የለም። እርግጠኛ ነሽ? እያንዳንዱ ነገር ምን መረመር ገላለሁ ብሎ ዝቶ ሄደው እሱ ነበረ፣ ሟችኛ ነበርና
እኛ ሳንሞት ስለቀረን ነው እንደገና እሱን ሌላ ወንጀል ውስጥ ልትከተኝ የፈለግከው? እዚህ ቦታ ላይ ማድረግ እኔ እኮ ዛሬ አሁን ቁጭ ብዬ ተረጋግቼ ማወራህ እኮ አንቺ ከሳሽ ሆነሽ መገኘት መቻል የለብሽም። እኔ እየጠየቅኩሽ ያለሁት ምንድነው? እኔ ከሳሽ ሆኜ አሁን ያጠፋሽውን ጥፋት አንተ ልጅ ነግሬሃለሁኝ። ምንም ያጠፋሁት ጥፋት የለም። በቃ እንዴ በሰላም እኮ ቁጭ ብዬ ያወራሁ ችግሬን ትረዳኛለህ። ገመናዬን ያወጣሁት እኮ የኔን ነገር ትረዳለህ ብዬ እንጂ እኮ ሌላ ነገር ውስጥ እንድትገባ ፈልጌም አይደለም። አንተ ለኤልሷ ምን ሆነ? በቃ ተዋት። ምን ቸገረ? ስለዚህ እዚህ ቦታ ላይ ጣት መቅበሩ ለምን እንደሆነ ምክንያት የምን ጣት ነው የምትለኝ? እኔ ለመቅበሬ ምን ማረጋገጫ አለ? ቆይ ታውቃለህ? የምታውቀው ነገር አለ? ትታይ ከጀርባ የኔ ባልደረቦች እየጠበቁ እኔ አታስፈራራኝ። 30 ጊዜ ጀርባ አትበለኝ። ይገባኛል። ምናልባት ማጣራት ያለባቸውንም ነገር ከልጅ ጋር ያጣሩሻል ማለት ነው። እባክሽን አንዴ ውጪ። ምንም ሞጣ ለምንድን ነው የምወጣው? ከጀርባ ያላችሁ ሰዎች እባካችሁ ያዙልኝ። እሷ አይደለም እኔ አንድ ነገር ላናግርሽ። እባክሽን ይኸውልሽ፣ ችግር የለውም። ወደኛ ማቆያ ወሰዱልኝ። ያዙልኝ። ቀጥታ ወደኛ ማቆያ ወሰዷት። ሉልንም እዛው አስቀምጡልን። እንግዲህ ተመልካቾቻችን ወይዘሮ ትታይ በተለየ ሁኔታ የነገረችን ነገር አለ ማለት ነው። ስለ ተቀበረው እጅ ወይም ጣት ምን አይነት መረጃ እንዳላት፣ ከዛ በተጨማሪ የተፈጠሩት እያንዳንዱ ነገሮች ምን እንደሆኑ በደንብ እናጣራለን። ሉልም እኛ ማቆያ ነው ያለው። ከዛ በተጨማሪ ኤልሳ ጋር የተለየ ነገር ይኖራል ብለን እናስባለን እና የኤልሳ ልጅ በሂደት ይድናል አይድንም፣ ወይም ደግሞ እዚህ ቦታ ላይ አድርገውት የነበረው ነገር ምንድን ነው፣ ከዚህ ሌላስ ታሪክ አለው የሚለውን ነገር ለማጣራት እንሞክራለን ማለት ነው። ይህ አዲስ ወጎች ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጋበዝን በተለየ ሁኔታ ነገሮችን አጣርተን እስክንመጣ ድረስ ቸር ቆዩን እያልን ከእናንተ ጋር እንለያያለን ማለት ነው። ቸር ቆዩን።